ዛሬ በዚሁ ላይ እንዴት ከ1000 ብር በላይ እየሰራው እንደምውል አሳያችኋለሁ። እንዲሁም ደግሞ አብረን እንውላለን። ምሰራቸውን ስራዎች እንዳለ ታያላችሁ። ከዛም በኋላ እንዴት እናንተ መስራት እንደምትችሉ ጠቆም አደርጋችኋለሁ ማለት ነው። አሁን ገና መነሳቴ ነው። ቁርስ እንበላለን። ከዛ በኋላ አብረን እንውላለን። መጨረሻ ሰዓት ላይ እንገናኛለን። አንዳንድ ነገሮችን እናወራና ይሄ ቪዲዮ ያልቃል ማለት ነው። እስከ መጨረሻው ድረስ መከታተል እንዳትረሱ። መልካም ጊዜ ይመቻችሁ። የመጀመሪያ ስራችን የሚሆነው ጫማ ማስጠረግ ነው። ጫማን ካስጠረግኩ በኋላ ደግሞ መሄድበት ቦታ ነበር። ሳይ እንግዲህ ኪሴ ውስጥ ምንም ካሽ አልነበረም። ባንክ ሄድና ብር አወጣን። ከዛ በመቀጠል እንግዲህ የሚሸጡ ስልኮችን እቃዎችን እንግዲህ ቲክቶክ ላይ እንደምናሻሽጥ ይታወቃል። ቲክቶክ አካውንቴን አስቀምጥላችኋለሁ። ወደዛ ሄድኩኝና አንድ ስልክ ነበር፣ እሱን ቀረስኩኝ። ከዛ ሌላም ስልክ ነበር፣ ወደዛ እንሄዳለን አብረን። ቲክቶክ አካውንቴን አስቀምጥላችኋለሁ። የተለያየ ስልኮችን ዩዝድም ሆነ ብራንድ ኒው ስልኮችን እንዲሁም ደግሞ የተለያዩ አክሰሰሪዎችን እንሸጣለን። ኪቦርድ፣ ማይክ፣ የተለያዩ ነገሮችን አስቀምጥላችኋለሁ። ገብታችሁ እዛ ላይ ማየት ትችላላችሁ። እነዚህን ስልኮች ፎቶ ካነሳም በኋላ እንዲሁም ቪዲዮ ከቀረጽም በኋላ ቀጥታ ወደ ቁርስ ነው የምንሄደው። ቁርስ ዛሬ እንቁላል ነው ማለት ነው። እንቁላላችንን በልተን እንግዲህ ቀናችንን እንጀምራለን። እንዲሁም ምሰራቸው አንዳንድ ቪዲዮዎች ነበሩ የራሴ ቲክቶክ ላይ የሚለቀቅ እነሱም ቪዲዮዎች ሰራው። ሱቅ ውስጥ ነው ምሰራው። እንግዲህ እንደምታዩት ጊምባል ነው ይሄኛው። እንዲሁም ደግሞ የተለያዩ አይነት እቃዎችን ቪዲዮ ከሰራው በኋላ ከዛ በኋላ ወደ ዋናው ስራ ይገባለሁ ማለት ነው። በዚህ አጋጣሚ ሶሻል ሚዲያ ላይ ለመንቀሳቀስ የሚጠቅሙ የትኛውንም አይነት እቃዎችን ከኔ ጋር ማግኘት ትችላላችሁ። ደውሉልኝ። የኔ ኦዲየንሶች ከሆናችሁ በተለየ ዲስካውንት ይኖራችኋል። ደውሉልኝ። ገበያ ላይ ከመጣ ጀምሮ በብዙ ከስተመሮቻችን ተወዳጅነትን ያተረፈ ከዛ በኋላ እንደምትመለከቷቸው ብዛትና ጥራት ያላቸውን ቪዲዮዎች እንሰራለን። ከዛ በኋላ እንግዲህ እንወጣለን ማለት ነው። ከዛ ሌላ ቦታ እንሄዳለን። እንዲያረግን ነው የምንቀጥለው ማለት ነው። ይሄን ስራ እንዴት እንደምትሰሩ ቪዲዮ ሰርችላችኋለሁ። መለስ ብላችሁ ወደኋላ መመልከት ትችላላችሁ። እንዲሁም ደግሞ እንደዚህ አይነት ስራዎችን እያናገራችሁ አሁኑኑ መስራት መጀመር ይኖርባችኋል። ምክንያቱም ብዙ ክላይንቶች እንደዚህ አይነት ቪዲዮ እንዲሰራላችሁ ይፈልጋሉ። ሱቃቸው ድረስ በድፍረት በመሄድ እንግዲህ ጥያቄዎችን ማቅረብ ይኖርባችኋል ማለት ነው እንደዚህ አይነት ስራዎችን ለመስራት። ምክንያቱም ማንም ማያውቃችሁ ከሆነ ማንም ሊያሰራችሁ ስለማይችል እስክትታወቁ ድረስ እናንተ እየሄዳችሁ ጥያቄዎችን እየጠየቃችሁ መስራት ይኖርባችኋል። እንዲሁም ደግሞ አሁን ያለው ማርኬት እንግዲህ እንደዚህ አይነት ካሜራማኖችን በጣም በአነስተኛ ዋጋ ስልካቸውንና እንዲሁም ማይክ ምናምን ጊምባል አይነት ነገር ይዘው እየሄዱ ቪዲዮ የሚሰሩላቸውን ሰዎች በጣም ይፈልጋሉ ማለት ነው። ስለዚህ እናንተም የድርሻችሁን ከዚህ ውስጥ መጠቀም ትችላላችሁ። ይመቻችሁ። ከዛን ከቲክቶክ ላይ አንድ ኦርደር የተደረግኩት እቃ ነበር። እሱን ለማድረስ እየሄድኩ ነኝ ያለሁት። ሰዓቱን እንግዲህ እንደምታዩት እየጨላለመ ነው። ዝናብም እየዘነበ ስለሆነ ያን ያክል ደስ አይልም ቀኑ። ወደ ቤት ልገባ ነው ማለት ነው። በዚህ አጋጣሚ ቲክቶክን ገብታችሁ ቼክ አድርጉት። እንዲሁም የምትፈልጉት እቃ ካለ ስልክ አስቀምጫለሁ፣ እዛው ባዮ ላይ ደውሉልኝ። እንግዲህ ስራዬን ጨርሼ ተመልሻለሁ ማለት ነው። አሁን ስራዎች ያላለቁም ይቀጥላሉ። በተለይ ደግሞ የኤዲቲንግ ስራዎች መስራት የምወደው ከዚህ ሰዓት በኋላ ነው። ኦልሞስት አሁን ስንት ሰዓት ሆኗል መሰላችሁ? ወደ 4 ሰዓት አካባቢ ሊደርስ ነው። ከ4 ሰዓት በኋላ ይቀጥላል ማለት ነው ኤዲቲንግ ስራዎች። እንዲሁም ደግሞ አንዳንድ ምሰራቸው የቲክቶክ የሚሸጡ እቃ ቪዲዮዎች ይኖራሉ። የእነሱን ቪዲዮ ሰራለሁ። ለምሳሌ እዚህ ጋር የምትመለከቱት 8+ ስልካው የሚሸጥ ነው እዚህ የመጣ ማለት ነው። እንደገና ደግሞ ቀን የርክ ፎቶ ሳነሳቸው የነበሩ ስልኮች አሉ፣ እነሱ የሚሸጡ ናቸው። እነዚህ ስራዎችን ከሰራን በኋላ እንግዲህ አሁን ወደ ኤዲቲንጉ ነው የምንገባው ማለት ነው። እስከ መጨረሻው ድረስ አብራችሁ መሆን እንዳረሱ። የተለያዩ ስልኮችን አብረን ሰርተናል፣ ማስታወቂያ ሰርተናል። እንዲሁም ደግሞ ከቁርስ አንስተን እንግዲህ እስካሁን ድረስ አብረን ያለ ነው ማለት ነው። ቁርስን የበላሁት ከዛ በኋላ አሁን ቤት ገብቼ ነው ራቴን ምበላው ማለት ነው። እንግዲህ እስከ መጨረሻው ድረስ መከታተል እንዳረሱ፣ ላይክ እንዲሁም ደግሞ ሰብስክራይብ ማድረግ እንዳይረሳ። ኮመንት ላይ የምትፈልጉትን ነገር ጻፉልኝ። አመሰግናለሁ። ይሄን ቪዲዮ ትናንትና ነበር የጀመርኩት። እንግዲህ ዛሬ ነው የሚጨርሰው። ምክንያቱም ትናንትና ቪዲዮ እየሰራው ትንሽ አምሽቼ ነበር። ብዙም አላመሸውም። እስከ 7 እስከ 8 አምሽቼ ነበር። ከዛ ሰዓት በኋላ እንግዲህ ቪዲዮ ለመቅረጽ ትንሽ ስላስቸገረኝ ነው ዛሬ ቪዲዮ እየጨረስኩት ያለሁት እና እንደምታዩት ነበር የቀኑ ላይ እንደምታዩት ነበር። ብዙ ቪዲዮዎችን ቀርጸናል። እንዲሁም ደግሞ ለቲክቶክ ብዙ አይነት ቪዲዮዎችን ሰርተናል፣ ለሰውም ለራሳችንም። እንግዲህ እንደምታዩት እንዳያችሁት ነበር ማለት ነው። ቀን ያለፈው ቪዲዮዎችን እየሰራው ነበር። እንግዲህ ከዛ ሰዓት በኋላ ደግሞ በጣም ብዙ ኤዲት ማድረጋቸው ፋይሎች ነበሩ፣ የራሴንም እንዲሁም ደግሞ ዩቲዩብ ቪዲዮዎች የተላኩልኝም ነበሩ። ማኔጅ ማድረጋቸው ዩቲዩብ ቻናሎች አሉ፣ የነሱ የተላኩልኝ ቪዲዮዎች ነበሩ። እነሱን እየሰራው ነበር። ትንሽ አምሽቼ ነበር። ከዛ በኋላ ተነስቼ ቪዲዮ መቅረጽ ስላልቻልኩኝ ነው በንጋታውን እየቀረስኩላችሁ ያለሁት። ይህን ቪዲዮ እንግዲህ ተመልክታችሁት እንደዚህ አይነት ቪዲዮዎች በተደጋጋሚ እንዲሰራላችሁ የምትፈልጉ ከሆነ ኮመንት ላይ አስቀምጡልኝ። እንዲሁም ደግሞ እንዴት ነው ይህን ስራ የምንሰራው ካላችሁ ከዚህ በፊት ቪዲዮ አዘጋጅቼላችኋለሁ። የራሳችንን ሱቅ እንዴት
ኦንላይን ላይ መክፈት እንችላለን የሚል ቪዲዮ ሰርቼላችሁ ነበር። እንግዲህ አሁንም እንድሰራላችሁ ፈልጉ ከሆነ እንደዚህ አይነት ቪዲዮ አሳውቁኝ። እንዴት መስራት እንደምችል ይህን ስራ አሳውቃችኋለሁ ማለት ነው። እንዲሁም ደግሞ እንዳሁኑ አይነት ቪዲዮችን በተደጋጋሚ እንዲሰራላችሁ ከፈለጋችሁ ኮመንት ላይ አሳውቁኝ። ይህን ቻናል ሰብስክራይብ፣ ይህን ቪዲዮ ላይክ ማድረግ እንዳረሱ። መልካም ጊዜ፣ ይመቻችሁ።